በሳውዝ አፍሪካ ያሉ ኢትዮጵያውያኖች ኤርትራውያኖች እኔ እስከማቀው ድረስ ሰርተው ባገኙት ገንዘባቸው ተሰደው የወጡባትን ሀገር ቀያቸው ላይ ያሉትን ቤተክርስቲያናቶች ማሰራት ሲፈለግ የመጀመሪያ ቤተክርስቲያን ለመስራት ደራሾች እነኚህ ሳውዝ አፍሪካ ላይ የሚኖሩ እህትና ወንድሞች ናቸው። አገራቸው ላይ የታመመ ኖሮ በሚዲያ ሊሆን ይችላል፣ በተለያየ አጋጣሚ በዘመድም በጓደኛም በኩል ሊሆን ይችላል። የታመመ ሰው ሲኖር ለማሳከም ቀድሞ የሚገኙ ሰዎች ናቸው። ያ የዘመናት ድካማቸው ያ የዘመናት ልፋታቸው ጥለው ሊወጡ ጠላት ሊያስጥላቸው በሳውዝ አፍሪካ ይሄ ችግር የገጠማቸው እህቶችና ወንድሞቼ ስሙኝ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር መዝሙር 146 ቁጥር 9 ላይ እንዲህ ይላል፣ እግዚአብሔር ስደተኞችን ይጠብቃል፣ ድሃ አደጉንና ባልቴቲቱን ይደግፋል፣ የኃጢአተኞችንም መንገድ ያጣምማል ይላል። አያችሁ፣ እግዚአብሔር ስደተኞችን የሚጠብቅ ነው፣ ድሃ አደጎችንም ደግሞ የሚረዳ አምላክ ነው የኛ አምላክ እግዚአብሔር። ዛሬ እግዚአብሔር እንደሚረዳቸው እንደሚረዳችሁ እያመንን እንጸልያለን። ከእምነታችንም በላይ ማድረግ የምትችል ጌታ የደቡብ አፍሪካን መንግስት አባ የደቡብ አፍሪካን ህዝብ እግዚአብሔር ሆይ የደቡብ አፍሪካን ፖለቲከኞች እግዚአብሔር ሆይ ዛሬ ልባቸውን እንድትነካ ጸለይ። አመፀኞች ከአመፃቸው እንዲመለሱ ጸለይ። ጸበኞች ከጸባቸው እንዲመለሱ ጸለይ። ስደተኛ ጠሎች በኢየሱስ ስም እንዲመለሱ ጸለይ። የሰማይ አምላክ እግዚአብሔር ሆይ ጣልቃ እንድትገባ ጸለየን። የዛሬው ጸሎታችን በሳውዝ አፍሪካ ላይ ለሚገኙ ኢትዮጵያውያን፣ ኤርትራውያን፣ መላ የአፍሪካ ስደተኞች ሴቶችና ወንዶች ልጆች ሁሉ እንድንጸልይ በጌታ ፍቅር ለምናቸዋለሁ። ለምን ሲባል መረጃው የሌላችሁ ሰዎች ካላችሁ በሳውዝ አፍሪካ ላይ በስደተኞች ላይ ከባድ የሆነ ወጀብ ተነስቷል፣ ስደት ተነስቷል። ብዙ ኢትዮጵያውያኖችም ሌሎች አፍሪካውያኖችም ኤርትራውያኖችም ሞተዋል። እስቲል ነው እስካሁንም የመጨረሻ ተብሎ የተቆረጠ ቀን አለ። ከፊት ለፊታችን ጁን 30 ዕለተ ማክሰኞ ወይ ጓዛቸውን ይዘው የሚወጡበት አሊያም አንዳንዶች የሚሞቱበት ምናልባት አንዳንዶች አቅም ካላቸው የሚያመልጡበት ሳውዝ አፍሪካ ላይ እግዚአብሔር እድል ሰጥቷቸው ተሰደው የሄዱ እህትና ወንድሞች ለማጣት አይደለም ለማግኘት ነው የሄዱት። ሲሄዱ በጣም ብዙዎቹ የሄዱበትን መንገድ ሁላችንም የምናውቀው ነው፣ የተደበቀ ታሪክ አይደለም። በብዙ መከራ፣ በብዙ ችግር፣ በብዙ ጨለማ ውስጥ አልፈው ነው የተሰደዱት። አንዳንዶቹም ሞተው መንገድ ላይ ቀርተው እግዚአብሔር የረዳቸውም ደግሞ ገብተው ሰርተው ተባርከው አሉ። በሳውዝ አፍሪካ ያሉ ኢትዮጵያውያኖች ኤርትራውያኖች እኔ እስከማቀው ድረስ ሰርተው ባገኙት ገንዘባቸው ለራሳቸው ቅሪት ከማለታቸው በፊት ሀብትና ንብረት ከማፍራታቸው በፊት ተሰደው የወጡባትን ሀገር ቀያቸው ላይ ያሉትን ቤተክርስቲያናቶች ማሰራት ሲፈለግ የመጀመሪያ ቤተክርስቲያን ለመስራት ደራሾች እነኚህ ሳውዝ አፍሪካ ላይ የሚኖሩ እህትና ወንድሞች ናቸው። አገራቸው ላይ የታመመ ኖሮ በሚዲያ ሊሆን ይችላል፣ ደግሞም በተለያየ አጋጣሚ በዘመድም በጓደኛም በኩል ሊሆን ይችላል። የታመመ ሰው ሲኖር ለማሳከም ቀድሞ የሚገኙ ሰዎች ናቸው። የተቸገረ ሲኖር የወደቀ ሲኖር ለማንሳት የመጀመሪያ ሰዎች ናቸው። እውነት ለመናገር ስፔሻሊ ወደ ደቡብ አካባቢ አልፎም መሃል ሀገር አዲስ አበባም ያሉ አሉ። በብዙ እግዚአብሔር ረድቷቸው የበለጸጉ እንደ ሀገር ለልማት የመንግስትንም የህዝብንም አደራ እየተወጡ ያሉ በጣም ብዙዎች አሉ። እዛም ምድር ላይ ብዙ ሀብትና ንብረት አፍርተው ያሉ አሉ። ያ የዘመናት ድካማቸውን ያ የዘመናት ልፋታቸውን ጥለው ሊወጡ ነው፣ ጠላት ሊያስጥላቸው ነው። ያ ታናናሾቻቸውን ለማስተማር ወላጆቻቸውን ለመጦር በዙሪያ በሰፈር በአካባቢ ያሉትን ደካሞች ለማገዝ የሚቀና ልብ የነበራቸው መልካም ልብ የነበራቸው እነኛ ሰዎች ልባቸውን የሚሰብር ነገር ከፊት ለፊት ተደቅኖባቸዋል። ምንም እንኳ በዚያው ልክ እዛ ምድር ላይ እንደምትሰሙት ወንድም ለወንድም የማይመች ተኝቶ የማያድር በርካቶችን አይተንም ሰምተንም ቢሆን ነገር ግን ስለ ጥቂት ክፉዎች ብሎ ደግሞ እግዚአብሔር ብዙ መልካሞች እንዲጠፉ ፈቃዱ አይደለም። ለነኚህ ወገኖች ዛሬ እንጸልያለን። በዚህ በተቆረጠባቸው ቀን ጠላት ባወጀባቸው ቀን ሞትን፣ ስደትን፣
ባዶነትን በተናገራቸው ቀን እግዚአብሔር አዋጁን በአዋጅ እንደሚቀይር እኔ በግሌ አምናለሁ። እግዚአብሔር አዋጁን ይቀይራል። የምታምኑ ሰዎች አላችሁ? በቅንነት በፍጹም ደግነት እባካችሁ በዚያ ምድር ላይ ያለ የነበረ ምንም አይነት መተላለፍ ቢኖር የሰራዊት ጌታ እግዚአብሔር አልፎ እንዲሰራ እናውቃለን። በታሪክ ሳውዝ አፍሪካ የደም ምድር ከሆነች ቆይታለች። ግን ጌታ ቸር አይደል? ይሄው በቸርነቱ ቆመን የለ መሐሪ አይደል? በምህረቱ ይሄው አለን አይደል? ጌታ ምህረት አያደርግም? ቸርነትን አያደርግም? ይህን አጋጣሚ ተጠቅሞ ወንድሞቻችንን ሊያስተምራቸው ቢሆን እህቶቻችንን ሊያስተምራቸው እንደገና ሊሰራቸው ሊቃኛቸው ፈልጎስ ቢሆን አይችልም? ጌታ ይችላል። ስለዚህ ሁሉ ሰው በዚህ መንፈስ አንድ ወንድሙ እዛ ሀገር እንዳለ፣ አንድ እህቷ እዛ ሀገር እንዳለች፣ አባቱ እንዳለ፣ እናቱ እንዳለ፣ የራሱ ወገን እንዳለው ሰው እየተሰማው ጥቂት ደቂቃ እንድንጸልይ በጌታ ፍቅር ጠይቃቸዋለሁ። ሁሉ ሰው አንደበቱን ከፍቶ ይጸልይ። እግዚአብሔር ሆይ አዋጅን በአዋጅ ትቀይራለህ እናምናለን። በሳውዝ አፍሪካ ላይ የታወጀ አዋጅ ካላስቸገርኳችሁ ደግሞ በእግሮቻችን ቆመን እንደ ኃያል ሰው እንደ ባለስልጣን የልጅነት ስልጣን እንዳለው ሰው እግዚአብሔር አምላኩ እንደሚሰራለት ሰው እንደሚሰራበትም ሰው ሁሉ ሰው አሁን የተቀመጠ ሰው እንዳላይ የእናንተ ቤት እስኪንኳኳ አትጠብቁ። የጎረቤት ቤት ከተንኳኳ የእናንተ ቤት ማይንኳኳበት ምንም ምክንያት የለም። በእውነት እኔና እናንተ ባንራራ፣ እኔና እናንተ ባናዝንላቸው፣ እኔና እናንተ ብንጨክን ለነርሱ ግን የሚያዝንላቸው እግዚአብሔር አለ። ስሙኝ፣ በዚህ ጉባኤ ለወገኖቻችን እየጸለያችሁ ያላችሁ በተለያየ ዓለማት ላይ ይህን የላይፍ ፕሮግራም የምትከታተሉ ደግሞም በሳውዝ አፍሪካ ይሄ ችግር የገጠማቸው እህቶቼና ወንድሞቼ ስሙኝ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር መዝሙር 146 ቁጥር 9 ላይ እንዲህ ይላል፣ እግዚአብሔር ስደተኞችን ይጠብቃል፣ ድሃ አደጉንና ባልቴቲቱን ይደግፋል፣ የኃጢአተኞችንም መንገድ ያጣምማል ይላል። አያችሁ፣ እግዚአብሔር ስደተኞችን የሚጠብቅ ነው። ድሃ አደጎችንም ደግሞ የሚረዳ አምላክ ነው የኛ አምላክ እግዚአብሔር። ዛሬ እግዚአብሔር እንደሚረዳቸው እንደሚረዳችሁ እያመንን እንጸልያለን። በሆነው በየትኛውም ነገር ልባችሁ አዝኖ ቢሆን፣ በሆነው በየትኛውም ጉዳይ ልባችሁ ተሰብሮ ቢሆን እነግራችኋለሁ፣ ምነው መከራው፣ ምነው ፈተናው፣ ምነው ችግሩ፣ ምነው ተግዳሮቱ ብላችሁ ቢሆን አሁንም ደግሜ እነግራችኋለሁ፣ ከምትችሉት በላይ ትፈተኑ ዘንድ የእግዚአብሔር ፈቃድ አይደለም። እግዚአብሔር የምትችሉትን እንጂ የማትችሉትን ላያደርግ ቃል ገብቶላችኋል። መጽሐፍ ቅዱስ የእግዚአብሔር ቃል አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ እንዲህ ይላል፣ እግዚአብሔር ግን የታመነ ነው፣ ከሚቻላችሁም በላይ ትፈተኑ ዘንድ አይፈቅድም፣ ትታገሱት ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላቸዋል። መልእክት አለኝ። ከፈተናው ጋር እግዚአብሔር መውጫውን ያደርግላቸዋል። ከፈተናው ጋር እግዚአብሔር መውጫውን ያደርግላቸዋል። እናንተ ታገሱ፣ እናንተ ጽኑ፣ እናንተ በርቱ፣ የአምላካችሁን የእግዚአብሔርን ፊት ፈልጉ። እነግራቸዋለሁ እንደ እግዚአብሔር ባሪያ ለምድሪቷ ምክንያት ያደርጋቸዋል። ለብዙ አፍሪካውያን ምክንያት ያደርጋቸዋል። ኢትዮጵያውያን፣ ኤርትራውያን ወንድሞቼ ብሎም እህቶቼ ስሙኝ፣ ታገሱ። እግዚአብሔር ጣልቃ ይገባላቸዋል። እግዚአብሔር ይቀድምላቸዋል። ሞት በእናንተ ሕይወት ላይ አይሆንም። እንደገና ሌላ ስደት በእናንተ ሕይወት ላይ አይሆንም። እንደገና ሌላ ኪሳራ በእናንተ ላይ አይሆንም። የዘላለም አምላክ እግዚአብሔር ሆይ፣ የድሃ አደግ ወዳጅ፣ የባልቴቶች ዳኛ፣ የመበለቶች አባት፣ የስደተኞች ጠበቃ፣ የእስራኤል ቅዱስ እግዚአብሔር ሆይ እኔና ሕዝብ አሁን በፊትህ ስለ ሳውዝ አፍሪካ፣ ስለ ምድሪቷ፣ ስለ ሕዝባችን፣ ስለ መላው አፍሪካውያን ስደተኞች እንጸልያለን። አባታችንና አምላካችን እግዚአብሔር ሆይ እናምናለን፣ ዛሬ ጣልቃ ትገባለህ። ጠላት ከፊት ለፊት የቀጠረውን የደገሰውን ድግስ ከንቱ ታደርጋለህ። ቀጠሯቸውን ከንቱ ታደርጋለህ። ምክራቸውን ከንቱ ታደርጋለህ። አዋጃቸውን ከንቱ ታደርጋለህ። ጁን 30 ዕለተ ማክሰኞ የመጨረሻ ተብሎ ተቀጥረዋል። እኛ ደግሞ በሳውዝ አፍሪካ ምድር ላይ ላሉ ኢትዮጵያውያን፣ ኤርትራውያን፣ ለመላው አፍሪካውያን አዲስ ሕግ የሚወጣበት፣ አዲስ ፀሐይ የሚወጣ
የሚወጣበት የምስራች ዜና የሚሰማበት እንኳን ደስ ያላችሁ የምንባባልበት አዋጅ በአዋጅ ተቀይሮ እንዲሆን በኢየሱስ ስም እንጸልያለን። አዋጅ በአዋጅ ተቀይሮ እግዚአብሔር የምስራች ዜና እንዲሰማ እንጸልያለን። ስለናንተ ማስባትን ሐሳብን ያውቃለሁ። እኔ ማስባት ሐሳብ የመልካም እንጂ የክፉ አይደለም። እናንተም ትጠሩኛላችሁ እኔም እሰማችኋለሁ፣ ትለምኑኛላችሁ መልስላችኋለሁ ተብሎ እንደተጻፈ አባ ኤው እኔና ሕዝብ በፊት ላይ ወድቀናል። ምሕረት ለሳውዝ አፍሪካ፣ ምሕረት ለሳውዝ አፍሪካ፣ ቸርነት ለሳውዝ አፍሪካ አባ፣ ለኢትዮጵያውያን አባ፣ ለኤርትራውያን አባ፣ ለመላ የአፍሪካ ስደተኞች ሁሉ ምሕረት ትምጣ፣ ቸርነት ይምጣ፣ ደግነትን አሳየን፣ ጣልቃ ግባ። አባ ከእምነታችንም በላይ ማድረግ የምትችል ጌታ የደቡብ አፍሪካን መንግስት አባ፣ የደቡብ አፍሪካን ህዝብ እግዚአብሔር ሆይ የደቡብ አፍሪካን ፖለቲከኞች እግዚአብሔር ሆይ ዛሬ ልባቸውን እንድትነካ ጸለይ፣ ልባቸውን እንድትነካ ጸለይ፣ ልባቸውን እንድትነካ ጸለይ። አመፀኞች ከአመፃቸው እንዲመለሱ ጸለይ፣ ጸበኞች ከጸባቸው እንዲመለሱ ጸለይ፣ ስደተኛ ጠሎች በኢየሱስ ስም እንዲመለሱ ጸለይ። የሰማይ አምላክ እግዚአብሔር ሆይ ጣልቃ እንድትገባ ጸለየን። አባ ቢመቻቸው ባልሄዱ ባልተሰደዱ ከእናት ከአባት ከእህት ከወንድም ከቀያቸው ከሀገራቸው ከምዬ ከኢትዮጵያ ባልወጡ ስላልተመቻቸው ሄደዋል። ደግሞም እግዚአብሔር ሆይ ሰው አይደለም አንተ የከፈትክላቸው በር ነው። የዘላለም ቅዱስ እግዚአብሔር ሆይ መጠቀም አለመጠቀም የነሱ ድርሻ ነው። ነገር ግን አንተ የከፈትከውን በር የሚዘጋ የለም። ቃልህም እንደሚል ስራህን አውቃለሁና በአንተ ፊት የተከፈተ በር ሰጥቻለሁ ማንም ሊዘጋው አይችልም ተብሎ እንደተጻፈ እግዚአብሔር ሆይ በደቡብ አፍሪካ ምድር ላይ ባሉ ስደተኞች ፊት የተከፈተውን በር ሊዘጋ የወጣ እጅ በኢየሱስ ስም ሽባ ይሆን፣ በኢየሱስ ስም ሽባ ይሆን። የመናፍስቱ ዓለም አለቃ ቢሆን ጭፍራዎቹ ቢሆኑ ዛሬ በኢየሱስ ስም ረገምናቸው፣ የተረገመው የሆነው መናፍስቶቹን ረገምናቸው፣ የተረገመው የሆነው ረገምናቸው፣ የተረገመው የሆነው የልዑል አምላክ ልጅ እግዚአብሔር ሆይ ሕያው ቃልህም እንደሚል ኢየሱስም በገዳዮቹ መካከል ያልፍ ነበር ተብሎ እንደተጻፈ እንደቃለ እግዚአብሔር ሆይ በገዳዮቻቸው በአጥፊዎቻቸው መካከል አሳልፈ ዛሬ ለክብር እንድታበቃቸው ወደ ክብር እንድታስገባቸው እግዚአብሔር ሆይ በጌታ በኢየሱስ ስም እንለምንሃለን። ፈጽሞ ለደቡብ አፍሪካ ረፍት ይሆን፣ ፈጽሞ ለደቡብ አፍሪካ ሰላም ይሆን፣ ፈጽሞ ለደቡብ አፍሪካ እግዚአብሔር ሆይ መባረክ ይሆን። ለስደተኞች ሁሉ የፎይታ ጊዜ ይሆን፣ የደስታ ጊዜ ይሆን፣ የምስጋና ጊዜ ይሆን። በደቡብ አፍሪካ ያለች ቤተ ክርስቲያን የምታርፍበት ዘመን ይሆን። በደቡብ አፍሪካ ያሉ አብያተ ክርስቲያናት የሚያርፉበት ዘመን ይሆን። ቅዱሳኖች ሁሉ የሚያርፉበት ዘመን ይሆን። የሰው ልጆች ሁሉ የሚያርፉበት ዘመን ይሆን። አባ አንተ ታማኝ አምላክ ነህ። እኔና ሕዝብ በፊት ጮኸን አሳፍረህን አታውቅም። እንደ ሀገር ጸልየን ሰምተናል፣ እንደ ሕዝብ ጸልየን ሰምተናል፣ እንደ ግለሰብ ጸልየን ሰምተናል። እግዚአብሔር ሆይ አሁንም ትሰማናለህ። ማደሪያ ይባረክ፣ ዙፋን ይባረክ፣ ዘላለም ይባረክ። ጌታ ሆይ እናመሰግንሃለን። እህቶቼ ስሙኝ፣ ወንድሞቼ ስሙኝ፣ እናንተ ምስኪን መጻተኞች ስደተኞች ስሙኝ። ሁልጊዜ በጌታ ደስ ይበላችሁ። ደግሜ የምላለው ደስ ይበላችሁ። ጌታ ቅርብ ነው። በጸሎትና በምልጃ በእግዚአብሔር ፊት ከምስጋና ጋር ልመናችሁን አስታውቁ እንጂ ባንዳች አትጨነቁ ተብሎ
ፊልጵስዩስ 4:4 ጀምሮ እንደተጻፈ እንደ ሕያው ቃሉ በእግዚአብሔር ፊት ሆናችሁ ደስ እያላችሁ ደግሞም እንደገና ደስ እያላችሁ እግዚአብሔርን አመስግኑ። እግዚአብሔር ይቀድምላችኋል። እግዚአብሔር ይቀድምላችኋል። እግዚአብሔር ይቀድምላችኋል። ዘረኛ ያልሆነው እግዚአብሔር ይቀድምላችኋል። ሃይማኖተኛ ያልሆነው እግዚአብሔር ይቀድምላችኋል። ወገንተኛ ያልሆነው እግዚአብሔር ይቀድምላችኋል። ጉባኤ ከፍ ባለ ድምፅ እጆቻችሁን ብድግ አድርጋችሁ እግዚአብሔር ይቀድምላችኋል በሏቸው። አይሰማም? ለመጨረሻ ጊዜ ማን ይቀድምላችኋል? ማን ይቀድምላችኋል? ማን ይቀድምላችኋል? እልልታ ጭብጨባ ለታረደው በግ ለናዝሬቱ ኢየሱስ ይሆን። ስሙኝ፣ በዚህ ጉባኤ ያላችሁ ቅዱሳኖች፣ በተለያየ ዓለማት ላይ ሆናችሁ ይህንን መልእክት እየሰማችሁ ያላችሁ ቅዱሳኖች፣ በሳውዝ አፍሪካ ምድር ያላችሁ ስደተኞች፣ መጽሐፍ ቅዱስ የእግዚአብሔር ቃል አስቴር 9:1 ላይ እንደሚላል አዳር በሚባለው በ12ኛው ወር ከወሩም በ13ኛው ቀን የንጉሡ ትእዛዝና አዋጅ ሊፈጸምበት በነበረው ቀን ምን ሊፈጸም በነበረበት ቀን አይሁድ ጠላቶች ላይ ሊሰለጥኑባቸው በነበረ ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። ጠላቶቻቸው ሊሰለጥኑባቸው ባለው በዚያው ቀን አይሁድ በጠላቶቻቸው ላይ ሰለጠኑባቸው። ነገሩ ተገለበጠ። አማኝ ሰው አለ ወይ? አጠገብ ላለው ሰው ንገረው፣ እዛ ያለው ይሰማል። ነገሩ ተገለበጠ በለው እባክህ። አረ እየሰማኋችሁ አይደለም፣ አትረብሹኝ። ነገሩ ተገለበጠ በለው እባክህ። በስልጣን ቃል ለወንድሞቻችን እየጸለይን እኛ ሰፈር ያለው ነገር ተገለበጠ። እኛ ቤት ላይ ያለው ነገር ተገለበጠ። እኛ ከተማ ላይ ያለው ነገር ተገለበጠ። ጠላት ያሴረው ሴራ ተገለበጠ። ጠላት የጠመደው ወጥመድ ተገለበጠ። አልሰማችሁኝም ወገኖቼ? አልሰማችሁኝም? አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። አይሁድ በማን ላይ? በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። እዚህ ጉባኤ ያላችሁ ስሙኝ፣ በእናንተ ምክንያት። በዚህ ላይፍ ላይ የምታዩኝ ስሙ፣ በእናንተ ምክንያት። በሳውዝ አፍሪካ ያላችሁ ምጻተኞች፣ ስደተኞች፣ ኢትዮጵያውያን፣ ኤርትራውያን ስሙኝ፣ በእናንተ ምክንያት ነገሩ ተገለበጠ። ነገሩ ተገለበጠ። እመኑኝ እናንተ የሀገሬ ልጆች እህቶቼና ወንድሞቼ፣ ከአባቶቻችሁ እምነት የተነሳ ከአባቶቻችሁ ኪዳን የተነሳ እግዚአብሔር ለሳውዝ አፍሪካ ምድር ስደተኞች እናንተን ምክንያት ያደርጋቸዋል። እናንተን ሰበብ ያደርጋቸዋል። እናንተን ይጠቀምባቸዋል። አማኝ ሰው ካለ ጮሆ አሜን ስል ይሆን። ደግማ አሜን ስትል ይሆናል። ነገሩ ምን አለ? ተገለበጠ። አይሰማም? አይሰማም? አሁን አንቺ ላይ ልናገር። ነገሩ ምን አለ? እስቲ ሲገለበጥ እንዴት ነው የሚሆነው? አንድ ነገር ገልብጡታ፣ ገልብጡት። ከላይ ቢሆን ከታች፣ ሄይ ሄይ ሄይ፣ ከሰው ቢሆን ከሰይጣን የመጣባችሁ አዋጅ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም ርስትን ሊቀማ የወጣ ቤትን ፈልጎ የመጣ ትዳርሽን ፈልጎ የመጣ ቢዝነሳችሁን ፈልጎ የመጣ የእጆቻችሁን ሥራ ፈልጎ የመጣ አገልግሎታችሁን ፈልጎ የመጣ አይሰማም? አይሰማም? ለመጨረሻ ጊዜ ለመጨረሻ ጊዜ ለመጨረሻ ጊዜ ለመጨረሻ ጊዜ እችን ቃል ተናግሬ ልጨርስ።
ወይ ደግሞ ወንድማችን ዘርሻ አንብብልኝ እስኪ ዘዳግም መጽሐፍ እንደቆማችሁ ስሙኝ በጌታ ዘዳግም 10 17 እስከ 18 እንዴ የኛ አምላክ የአማልክቶች አምላክ እኮ ነው እንዴ እነሱ አማልክቶችን እያመለኩ እንኳን ሰው እያመለኩ ቃልቻ እያመለኩ አስማተኛ መተተኛ እያመለኩ ተሳካልን ይሉ የለ እንዴ እኛ እኮ የአማልክቶችን አምላክ ነው የምናመልከው ጩና አሜን በላይ ባክ ደግመ አሜን በላይ ባክ ዛሬ በእኔ ምክንያት ደቡብ አፍሪካ ላይ ወንድሞቼ ነፃ ይወጣሉ በአንተ ምክንያት ነፃ ይወጣሉ በአንቺ ምክንያት ነፃ ይወጣሉ እሺ እንግዲህ አምላካችሁ እግዚአብሔር የአማልክት አምላክ አምላካችሁ እግዚአብሔር የአማልክት አምላክ የጌቶች ጌታ ታላቅ አምላክ ኃያልም የሚያስፈራ በፍርድ የማያዳላ መማለጃ የማይቀበል ነውና እናንተ የልባችሁን ሸለፈት ግረዙ ከእንግዲህ ወዲህ እናንተ ደንዳና አትሁኑ ለድሃ አደጉና ለመበለቲቱ ይፈርዳል መብልና ልብስን ይሰጠው ዘንድ ስደተኛውን ይወዳል ተባረክ ከሞን ሰሞኝ በሳውዝ አፍሪካ ያላችሁ እህቶቼና ወንድሞቼ የሰራዊት ጌታ እግዚአብሔር ከኔም ጋር ነው ከናንተም ጋር ነው ከዚህ ህዝብም ጋር ነው እግዚአብሔር በዚህ ቃል ውስጥ እንዲላችኋል ልባችሁን ደንዳና አታድርጉ እግዚአብሔር ለስደተኞች ይፈርዳል ወገኖቼ እግዚአብሔር እንዲፈርድላችሁ ትፈልጋላችሁ ልባችሁን ደንዳና አታድርጉ እግዚአብሔር ቀርቧል የአማልክት አምላክ የጌቶች ጌታ የሆነው የሰራዊት አምላክ እግዚአብሔር ይፈርዳል አንድ ሰው ይጩህና እግዚአብሔር ይፈርዳል ይበል አይሰማን ለመጨረሻ ጊዜ የአስቴር 9:1 የመጨረሻውን ቃል አንብቤ ጨርሳለሁ አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ ምን እንዲሉ እንዲሰለጥኑ ዛት ሚንስ የበታች ሆነው እንዲኖሩ ሳይሆን የበላይ ሆነው እንዲኖሩ በወደደን በርሶ ካሸናፊዎች ሁሉ ምን እንላለን አልኳችሁ ቀደም ስለዚህ ዛሬ በሳውዝ አፍሪካ ላይ በሚኖሩ እህቶችና ወንድሞች ላይ በናዝሬቱ ጌታ በኢየሱስ ስም የብልጫ መንፈስ ይመጣባቸዋል የብልጫ መንፈስ ይመጣባቸዋል አምላካችን እግዚአብሔር ከሁኔታ በላይ ያደርጋቸዋል ከሁኔታ በላይ ያደርጋቸዋል ከሁኔታ በላይ ያደርጋቸዋል እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ ስም ስለሰማህን እናመሰግንሃለን በእውነት ለዛች ምድር ነፃ መውጣት አርነት ስለሆነ እናመሰግንሃለን ለስደተኞች አርነት ስለሆነ እናመሰግንሃለን ረፍት ስለሆነ እናመሰግንሃለን ነፃ መውጣት ስለሆነ እናመሰግናለን ክብር ሁሉ ለስም ይሁን ደግሞ ታደርግና እንዲሁ ከመቅደስ እንዲሁ ደግሞ ከኛ ከባሪያዎች እንዲሁ ደግሞ ከቅዱሳን አንደበት ላይ እግዚአብሔር ሆይ ምስጋናህን ስለምትቀበል ክብር ለስም ይሁን ማደሪያ ዙፋን ለዘላለም ይባረክ እናመሰግንሃለን ሕያው በሆነው በተወደደው ልጅ በክርስቶስ ኢየሱስ ስም አሜን ሻሎም